ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኝተናል። አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ዛሬ የኤፍኤ ካፕ መርሃ ግብር የሚደረግ ይሆናል። እሱን ጨዋታ አያይዘን ሰፋ ያሉ ጉዳዮችን እናነሳለን። ሊቨርፑልና ወልቨርሃምፕተን ወንደረርስ ናቸው ዛሬ ጨዋታቸውን የሚያደርጉት። እሱን ጉዳይ እንመለከታለን። ሌሎች የሚደረጉ ጨዋታዎችንም እናነሳለን። ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችንም እያነሳን ቆይታን የምናደርግ ነው የሚሆነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም ቪዲዮአችንን ላይክ ቻናላችንንም ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ የአክብሮት ግብዣይን ወደ እናንተም አደርሳለሁ። እስከ ፕሮግራማችን ፍጻሜ አብራችሁኝ ቆዩ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። ዛሬ የሚደረጉ ጨዋታዎችን በማስታወስን ጀምር። ዛሬ የተለያዩ መርሃ ግብሮች ይደረጋሉ። በእንግሊዝ የኤፍኤ ካፕ መርሃ ግብር ከሚደረጉ ጨዋታዎች መካከል ዛሬ የሚጠበቅ አንድ መርሃ ግብር አለ። በተለይ ደግሞ ወልቨርሃምፕተን ወንደረርስ እና ሊቨርፑል የሚያደርጉት ጨዋታ ዛሬ በርካቶች በጉጉት ይጠብቁታል። እነዚህ ሁለት ቡድኖች በሳምንቱ አጋማሽም በተወዳጁ የእንግሊዝ ፕሪምየር ሊግ ጨዋታ ማድረጋቸውን እናስታውሳለን። በተወዳጁ የእንግሊዝ ፕሪምየር ሊግ ሊቨርፑል በወልቨርሃምፕተን ሽንፈት ገጥሞት እንደነበር የምናስታውሰው ጉዳይ ነው። 2-1 በሆነ ውጤት ነበር ወልቨርሃምፕተን ወንደረርሶች ያሸነፉት። የዛሬውንም ጨዋታ ለማሸነፍ ነው የምንጫወተው ሲሉ የወልቨርሃምፕተን ወንደረርሱ አሰልጣኝ ሮብ ኤድዋርድስ ጭምር ተናግረዋል። በኋላ ላይ በስፋት እናነሳቸዋለን። ዛሬ ግን ወልቭስና ሊቨርፑል የሚያደርጉት ጨዋታ ይጠበቃል። በሊቨርፑል በኩል ፍሎሪያን ቬርትስ በዛሬው ጨዋታ ላይ የተወሰኑ ደቂቃዎችን ያገኛል ተብሎ ይታሰባል። ከጉዳት መልስ ጂኦቫኒ ሊዮን፣ አሌክዛንደር ኢሳክ፣ ዋተሮ ኤንዶ፣ ኮነር ብራድሌ እና ስቴቨን ባጄቲች ግን አሁንም ቢሆን ጉዳት ላይ የሚገኙ የሊቨርፑል ተጫዋቾች እንደሆኑ ነው መረጃዎች የወጡት። እንዳልኳችሁ በዚህ ሳምንት አጋማሽ በተወዳጁ የእንግሊዝ ፕሪምየር ሊግ ወልቭስ በሜዳው ሞሊኒው ስቴዲየም ሊቨርፑልን አስተናግዶ 2-1 ማሸነፉን የምናስታውሰው ጉዳይ ነው። ያለፉት የእነዚህ ቡድኖች 3 ጨዋታዎች በተመሳሳይ 2-1 ውጤት ነው የተጠናቀቁት። ሊቨርፑል ሁለቱን በተመሳሳይ 2-1 ሲያሸንፍ፣ በዚህ ሳምንት ደግሞ ያደረጉትን መርሃ ግብር ወልቭስ 2-1 አሸንፎ ነበር። ዛሬ በኤፍኤ ካፕ ግን ጨዋታውን ማን ያሸንፋል? በርካቶች በጉጉት የሚጠብቁት ጨዋታ በሞሊኒው ስቴዲየም ዛሬ የሚደረግ ይሆናል። ጨዋታው ልክ ምሽት 5 ሰዓት ሲል የሚደረግ መርሃ ግብር ነው። ከኤፍኤ ካፕ መርሃ ግብሮች ውጪ ግን በሌሎች ሊጎችም ዛሬ ጨዋታዎች ይደረጋሉ። በተለይ በሚቀጥለው ሳምንት አጋማሽ ላይ የአውሮፓ ቻምፒየንስ ሊግ ጨዋታዎች መኖራቸው ትልልቅ ቡድኖች ጨዋታዎቻቸውን ዛሬ እንዲያደርጉ ያደርጋቸዋል። ከነዚህ መካከል በፍሬንች ሊግ 1 ልክ ምሽት 4 ሰዓት ከ45 ሲል ፓሪስ ሳን ዠርሜን በሜዳው ፓርክ ደስ ፕሪንሰስ ሞናኮን የሚገጥምበት ጨዋታም ዛሬ የሚጠበቅ መርሃ ግብር ነው። የፍሬንች ሊጓኑ መሪ ጠንከር ያለ ተጋጣሚ ዛሬ ሞናኮ ይገጥመዋል ተብሎ ይታሰባል። ይህ ጨዋታ ምሽት 4 ሰዓት ከ45 ሲል ነው የሚደረገው። በጀርመን ቡንደስሊጋ ደግሞ ባየር ሚኒክ በሜዳው አሊያንዝ አሬና ቦሩሲያ ሞንቸ ግላድባህን የሚገጥምበት ጨዋታ ምሽት 4 ሰዓት ከ30 ሲል የሚደረግ ሌላኛው መርሃ ግብር ነው። በጣሊያን ሴሪኤ ናፖሊ እና ቶሪኖ ጨዋታቸውን ያደርጋሉ። ይህ ጨዋታ ምሽት 4 ሰዓት ከ45 ነው የሚደረገው። ሌላኛው በስፓኒሽ ላሊጋም ሴልታ ቪጎ እና ሪያል ማድሪድ የሚያደርጉት ጨዋታም ይጠበቃል። ሪያል ማድሪድ በተለይ በስፓኒሽ ላሊጋም በ4 ነጥቦች ወደ ኋላ መቅረቱ የዛሬውን ፉክክር እንዲያደርግም በትልቅ ጉጉት ይጠበቃል ተብሎ እንደሚታሰብ ነው መረጃዎች እየወጡ የሚገኙትና የዛሬው ጨዋታ በትልቅ ጉጉት ይጠበቃል። ምክንያቱም ባርሴሎና ይህንን ቡድን ሪያል ማድሪድን በ4 ነጥቦች በልጦ ነው ሊጉን እየመራ የሚገኘውና የዛሬው ጨዋታ ይጠበቃል። በሴልታ ቪጎ ሜዳ ነው የሚደረገው። አልቫሮ አርቤሎዋ ምን አይነት ምላሽ ይሰጣል ቡድናቸው የሚጠበቅ ይሆናል። ይህ ጨዋታም ምሽት ላይ የሚደረግ ነው። ልክ ምሽት 5 ሰዓት ሲል የሚደረግ ጨዋታ እንደሆነ ነው የወጣላቸው መርሃ ግብር የሚያሳየው። የማንቸስተር ዩናይትድ ጉዳዮችን ደግሞ ወደ እናንተ እናደርስ ውድ ቤተሰቦቻችን። ዌይን ማርክ ሩኒ ስለ ፖል ስኮልስ ይናገራል። ፖል ስኮልስ በኢንስታግራም ገጹ ላይ ስለሰጠው ሀሳብ ነው ሀሳቡን የተናገረው። በተለይ ፖል ስኮልስ የተለያዩ ጉዳዮችን አንስተዋል። ከአሰልጣኝ ማይክል ካሪክ ጋርም አያይዞ ካሪክ ለማንቸስተር ዩናይትድ አይመጥንም የሚል አይነት ሀሳብን ጭምር ማጋራቱን እናስታውሳለንና ዌይን ሩኒ ይህንን ሀሳብ አሳይቶ ነው እንግዲህ ሀሳቡን የሰጠው። አብዛኞቹ የማንቸስተር ዩናይትድ ታዋቂ ተጫዋቾች ክለቡ ወደ ቀድሞ ክብሩ እንዲመለስ ከልባቸው በሚመኙበት በዚህ ወቅት እሱ ግን የሰዎችን ትኩረት ለመሳብ እንደሚጥር ሰው ነው የሚታየኝ ሲልም ጭምር ነው ዌይን ሩኒ ስለ ፖል ስኮልስ ሀሳቡን የተናገረው። ተጫዋቾች ዘወትር መተቸቱንና የቀድሞ የቡድን አጋሩ ማይክል ካሪክን መተቸቱ አስፈላጊ ከመሆኑም በላይ እውነቱን ለመናገርም ትንሽ ያበሳጫል ሲልም ጭምር ነው እንዲሁ የተናገረው።
ክለቡ ጋር ግንኙነት ያለው ሰው ክለቡን ከመደገፍ ይልቅ ለምን ለማንቸስተር ዩናይትድ ላይ ጥቃት እንደሚሰነዝር ለመረዳትም በጣም ከብዶኛል ወይም ደግሞ ለመረዳት በጣም ይከብዳል ሲልም ጭምር ነው ዌይን ሩኒ ፖል ስኮልስ የሰጠውን ትችትን ተያይዞ ሀሳቡን እየተናገረ የሚገኘው። ማንቸስተር ዩናይትድ ከኒውካስል ዩናይትድ ጋር ባደረጉት ጨዋታ ከተፈጠሩ 10 የግብ ዕድሎች መካከል 8ቱን የፈጠረው ብሩኖ ሚጌል ፈርናንዴዝ እንደሆኑ ቁጥሮች ያሳያሉ። ይህም በጣም ትልቅ የሚባል ቁጥር እንደሆነ ነው በርካቶች የሚያነሱት። በዚያ ጨዋታ ላይ ብሩኖ በርከት ያሉ አሲስቶችን ለማድረግም እድሎች እንደነበሩትና አሲስት ማድረግ እንደሚገባው ነገር ግን ያንን ነገር ወደ ጎልነት አለመቀየሩ አሲስት እንዳይሆንም እንዲያደረገው ነገር ግን በጣም በርከት ያሉ የጎል እድሎችን የፈጠረበት ጨዋታ እንደሆነ ጭምር ነው የተነገረው። ማንቸስተር ዩናይትድ ብሩኖ ፈርናንዴስ አዲስ ውል ፈረመው ቢያንስ ለተጨማሪ 2 ዓመታት በክለቡ እንዲቆይም ለማሳመን ትልቅ ጥረቶችን እያደረጉ እንደሚገኝ ዴይሊ ሚረር የተባለው የመረጃ ምንጭ ይፋ አድርጓል። ዴይሊ ሚረር እንደሚናገረው ከሆነ በሳምንት 400,000 ፓውንድ የሚከፈለውን የኮንትራት ጥያቄም ሊያቀርቡለት ዝግጁ እንደሆነ ጭምር ነው የተነገረውና ቢያንስ ለ2 ዓመታት በክለቡ እንዲቆይም ለማድረግ ጥረቶችን እያደረጉ እንዳለ ጭምር ነው መረጃው የወጣው። ሌላኛው የሚነሳው ጉዳይ ደግሞ ኮቢ ማይኖ በጣም ትሁት ሰውና እንዲሁ ደግሞ ምርጥ እግር ኳስ ተጫዋች ነው። በሱና በሩበን አሞሪም መካከል ምን እንደተፈጠረ ምንም የማውቀው ነገር የለም ሲል ፓትሪስ ኤቭራ ይናገራል። ስለዚህ ጉዳይ በጭራሽ አልጠየቅኩትም፣ ምክንያቱም የኔ ጉዳይ አይደለምና። ነገር ግን አሁን ላይ በድጋሚ የመጫወት እድልን እያገኘ በመሆኑ ግን በጣም ደስ ብሎኛል። ይህ ልጅ እውነተኛ እምቅ ችሎታ ያለው ወጣት ተጫዋች ነው። በዛ ላይ ደግሞ ትሁት ነው። የኮቢ ማይኖ እድልን ማግኘት ለማንቸስተር ዩናይትድ ደጋፊዎችም ጥሩ ዜና ነው ብዬ አስባለሁ ብለዋል። በተለይ ማይክል ካሪክ ከመጣም በኋላ ደግሞ ጥሩ አገልግሎቶችን እየተጫዋች እየሰጠ ነው የሚገኘው። ስለዚህም በጣም ጥሩ አገልግሎትን እየሰጣቸው ነው። በዛ ላይ ደግሞ በጣም ጥሩ ተጫዋች እንደሆነም አስመስክሯል እና ማንቸስተር ዩናይትድ ይህንን ተጫዋች በድጋሚ ማግኘቱና በድጋሚ ወደ አቋሙ እንዲመለስ ማድረጉም በጣም ትልቅና መልካም ዜና ይመስለኛል ለደጋፊዎቹ ሲልም ጭምር ነው ፓትሪስ ኤቭራ ሀሳቡን የተናገረው። የአርሰናልን ጉዳይ እናንሳ። ዴክላን ራይስ ይናገራል። ለጫጫታዎች ምንም አይነት ግድ የለንም ሲል ነው የተናገረው። የአርሰናሉ አማካይ የሆነው ዴክላን ራይስ ቡድናቸው አሁን የሚያሳስበው ለ4 ዋንጫ ስለመፎካከር መሆኑን ነው የተናገረው። ባለፉት ዓመታት ዋንጫውን እንዴት እንዳጣና እናውራም ያለው ዴክላን ራይስ አሁን የምናውራው ያለንበት ሁኔታ እንዴት መቋቋም እንዳለብን ነው ብሏል። የሊጉና ቻምፒየንስ ሊግ መሪነት እንዲሁም ለ4 ዋንጫ እየተፎካከርን ያለንበት ሁኔታን ስለመቋቋም ነው ሀሳባችን ሲልም ዴክላን ራይስ ይናገራል። ስለ አርሰናል አጮት የተጠየቀው ዴክላን ራይስ አርሰናል ከመጣው ጀምሮ በየሳምንቱ ጫጫት አለ፣ ይሄ ለአርሰናል ስትጫወት የሚመጣ እንደሆነ እረዳለሁ ብሏል። አክሎም ጥሩ ተጫወትክ፣ መጥፎም ተጫወትክ፣ አስፈላጊው ነገር ድል ነው፣ ምን ማሳካት እንደምንፈልግ እናውቃለን ሲል ነው የተናገረው። ዴክላን ራይስ ትላንትና ምሽትም የለንደን ፉትቦል የፕሪሚየር ሊግ የዓመቱ ምርጥ ተጫዋች ሽልማትን እንዲሁም ደግሞ አሰልጣኝ ሚኬል አርቴታም ምርጥ አሰልጣኝነትን፣ ዳቪድ ራያ ደግሞ ምርጥ ግብ ጠባቂ የሚል ሽልማት እንደተበረከተላቸው እናስታውሳለን። በአርሰናል በኩል እነዚህ ተጫዋቾች ሽልማቱን ያሸነፉ ናቸው። ሊቨርፑልን የተመለከተ መረጃን እናንሳ። ሊቨርፑል ላይ የባለፈውን መድገም እንፈልጋለን ብለዋል ወልቭስ። ዛሬ ምሽት በኤፍኤ ካፕ መርሃ ግብር ከቀናት በፊት ያሸነፈውን ሊቨርፑልን በድጋሚ ይገጥማል። ከጨዋታው በፊት አስተያየታቸውን የሰጡት የወልቨርሃምፕተን አሰልጣኝ የሆኑት ሮብ ኤድዋርድስም ለማሸነፍ እንጥራለን ሲሉ ጭምር ነው የተናገሩት። ሊቨርፑል ካለፈው ሽንፈት በኋላ ጨዋታውን ማሸነፍና የተሻለ እንደሆነ ማስመስከርም ይፈልጋል ሲል ነው አሰልጣኝ ሮብ ኤድዋርድስ የተናገረው። አክለውም እኛም ሊቨርፑል ባለፈው ጨዋታ ያሳለፍነውን አስከፊ ምሽት ደግሞ እንዲያሳልፈው ጥረት እናደርጋለን ሲልም ጭምር እንዲሁ ተናግሯል። የሁለቱ ክለቦች ተጠባቂ የኤፍኤ ካፕ 5ኛ ዙር ጨዋታ ዛሬ ልክ ምሽት 5 ሰዓት ሲል በሞሊኒው ስቴዲየም የሚደረግ ነው የሚሆነው። ይህንን ጨዋታ ደግሞ ፋራህ አላም ይህንን ጨዋታ በመሃል ዳኝነት ይመሩታል ተብሏል። ሊቨርፑል በውድድሩ ለመጨረሻ ጊዜ ያደረገውን ጨዋታ በሜዳው ብራይተንን 3-0 ነው ማሸነፍ የቻለው። ካደረጓቸው ያለፉት 5 ጨዋታዎች ደግሞ 4ቱን አሸንፈው በአንዱ ሽንፈት ገጥሟቸዋል። ወልቭስ በተመሳሳይ መልኩም ተጋጣሚያቸው የሆነው ወልቭስ ማለት ነው ካደረጓቸው ያለፉት 5 ጨዋታዎች በ3ቱ አሸንፎ በአንዱ ደግሞ አቻ ተለያይቶ በአንዱ ተሸንፏል። በውድድሩ ያደረገውን የመጨረሻ ጨዋታ ግሬምስ ቤታውንን 1-0 በማሸነፍ ማለፉን እናስታውሳለን። ሁለቱ ቡድኖች ያላቸውን የእርስ በርስ ግንኙነት ስንመለከት ሊቨርፑል እና ወልቨርሃምፕተን ወንደረርስ በሁሉም የውድድር መድረኮች ከወልቭስ ጋር 121 ጊዜ ነው ሊቨርፑል የተገናኘው። በአጠቃላይ 65 ጊዜ ሊቨርፑል ማሸነፍ ሲችል በ38ቱ ጨዋታዎች ደግሞ ወልቨርሃምፕተን ወንደረርስ ድል ያደረጉበት ነገር ነው የተመዘገበው። 18ቱን በአቻ ውጤት ነው ያጠናቀቁት። በዛሬው ጨዋታ ጂኦቫኒ ሊዮን፣ ባጄቲች፣ አሌክዛንደር ኢሳክ እንዲሁ ብራድሌይ እና ኤንዶ በጨዋታው ላይ እንደማይኖሩ የተረጋገጠ ጉዳይ ነው። በግብ ጠባቂነት አሊሰን ቤከር ይኖራል ተብሎ ይታሰባል።
ጀረሚ ፍሪምፖንግ፣ ኢብራሂማ ኮናቴ፣ ቨርጂል ቫን ዳይክ እና ሚሎስ ኪርኬዝ፣ አሌክሲ ማካሊስተር፣ ራያ ግራቨንበርች፣ ሞሐመድ ሳላ፣ ሶቦስላይ፣ ጋክፖ እና ኤኪቲኬ በዛሬው ጨዋታ ላይ ይሰለፋሉ ተብሎ ነው በርካቶች ግምቶቻቸውን እየሰጡም የሚገኙት። የቼልሲን ጉዳይ ደግሞ እናንሳም። ሴስ ፋብሬጋስ ይናገራል። ለቼልሲ ባደረኩት የመጨረሻው ጨዋታ ላይ ያለቀስኩት ራሴን መቆጣጠር የማልችልበት ስሜት ስለተሰማኝ ነው። በጣም ስሜታዊ የሆንኩበት ቅጥበት ነበር ሲልም ጭምር ይናገራል። ምንም እንኳን ከባላንጣ ክለብ ቢሆንም ቼልሲን የተቀላቀልኩት ደጋፊዎቹ ያሳዩኝ ፍቅር ግን ከምጠብቀው በላይ ነበር ሲል ጭምር ይናገራል። በቼልሲ ውስጥ በጣም ተፈቅሬ ነበር። እውነቱን ለመናገር የእግር ኳስ ሕይወቴን በቼልሲ በጀመርኩኝ ኖሮ ብዬም ተመኝቼ አውቃለሁ። ቼልሲ በሕይወቴ እመኙ የነበረውና በአርሰናል ቤትም ያላገኘሁትን ዋንጫዎችም ጭምር የሰጠኝ ክለብ እንደሆነ አውቃለሁ። በቼልሲ ቤት በጣም ጥሩ ትዝታዎች ያሉኝ ሲልም ነው የተናገረው ሴስ ፋብሬጋስ። ዣኦ ፔድሮ ይናገራል። በዘንድሮ የውድድር ዓመት በሊጉ 20 ጎሎችን ማስቆጠር እፈልጋለሁ ብሏል። ከኮስታ በኋላ 20 ጎሎች ላይ የደረሰ የመጀመሪያው የቼልሲ አጥቂ መሆንም እፈልጋለሁ ሲል ጭምር ነው ዣኦ ፔድሮ ሀሳቡን እየሰጠ የሚገኘውና በተለይ በጣም በርከት ያሉ ግቦችን እያስቆጠረ ይገኛል። ባለፈው በዚህ ሳምንት አጋማሽም በነበረ የተወዳጁ የእንግሊዝ ፕሪምየር ሊግ መርሃ ግብርም ከአስተን ቪላ ጋር በነበረው ጨዋታ ሃትሪክ መስራቱን እናስታውሳለን። በዚህ የውድድር ዓመት 20 እና ከዛ በላይ ጎሎችን ማስቆጠር እንደሚፈልግ ጭምር ነው የቼልሲው አጥቂ ዣኦ ፔድሮ የተናገረው። የሪያል ማድሪድ ጉዳዮችን ደግሞ ወደ እናንተ እናደርስ ወደ ቤተሰቦቻችን። ፒንቶስ ለተጫዋቾቹ ተደጋጋሚ ጉዳት ትችት እየገጠመው ይገኛል። በካንዴና ሴር ጋዜጠኛ አንቶኒዮ ሮሜሮ የተዘገበው መረጃ መሰረትም የትችት በሪያል ማድሪድ የአካል ብቃት ዝግጅት ላይ ከፍተኛ ክርክርን የቀሰቀሰው የሪያል ማድሪድ የተጫዋቾች የአካል ብቃት አሰልጣኝ የሆኑት አንቶኒዮ ፒንቶስ ዳግም ወደ ቡድኑ መምጣት በቡድኑ የአካል ብቃት ላይ ተጨባጭ ለውጥን እንዳላመጣ ጭምር የሚያሳዩ መረጃዎች ናቸው ይፋ እየተደረጉ የሚገኙት። ምክንያቱም በተጫዋቾች ላይ የሚደርሰው ጉዳት ተደጋጋሚ ጊዜ እየቀጠለ ነው። አሁንም ያለው የጉዳት መጠን ሻቪ አሎንዞ በነበረበት ወቅት ከነበረው የአካል ብቃት ዝግጅት ቡድን ስጋት ጋር ተመሳሳይ እንደሆነ ነው የሚነገረው። የፒንቶስ አስማታዊ ቀመር የሚባለው ወሬ በተግባር ከሚታየው እውነት ይልቅ በማህበራዊ ሚዲያና በደጋፊዎች ዘንድ የተጋነነ የፕሮፓጋንዳ ፈጠራ ነው በማለትም አሰልጣኙ በብዙዎች ዘንድም እንደተተቸ ጭምር ነው መረጃዎች እየወጡ የሚገኙትና ይህንን ነገር ምንም አይነት እንግዲህ ለውጥን እንዳላመጣ ጭምር የሚያሳዩ መረጃዎች ናቸው የወጡት። የርገን ክሎፕ ሪያል ማድሪድን የመያዝ ዕድሉ 22 በመቶ እንደተሰጠው ተነገረ። ወደ ሪያል ማድሪድ ቤት ሊመጡ ከሚችሉ አሰልጣኞችን በተመለከተ የሚወጡ ግምቶች አሉ፣ ወይም በተለምዶ ኦድ የምንላቸው ነገሮች አሉና በፐርሰንት እንግዲህ ሲገለጽ የርገን ክሎፕ ክለቡን የመረከብ ዕድሉ 22 በመቶ አካባቢ መሆኑን የተነገረው። የርገን ክሎፕ ከሊቨርፑል ከለቀቀ በኋላ በአሁኑ ሰዓት በሬድ ቡል ውስጥም የግሎባል ሶከር ኃላፊ ሆኖ ቢሰራ ወደ አሰልጣኝነት የመመለስ ፍላጎት ካሳየ ሪያል ማድሪድ ቀዳሚ ምርጫው ሊሆን እንደሚችል ነው የሚገመተው። ነገር ግን የርገን ክሎፕ ማድሪድን የመያዝ ዕድሉ 22 በመቶ እንደሆነ ተገምቷል። ሪያል ማድሪድ የርገን ክሎፕን እንደ ጠንካራ ተፎካካሪ ቢመለከተውም እስካሁን ግን ከክለቡም ሆነ ከአሰልጣኙ ወገን እየተሰጠ ምንም አይነት ይፋዊ ነገር እንደሌለ ጭምር ነው መረጃዎች እየወጡ የሚገኙት። ሪያል ማድሪድ ዛሬ ጨዋታውን ያደርጋል። በስፓኒሽ ላሊጋ ዛሬ ሴልታ ቪጎ ሪያል ማድሪድን የሚጋብዝበት ጨዋታ በርካቶች በጉጉት የሚጠብቁት ነው። ሪያል ማድሪድ ከባርሴሎና ጋር ያለውን የነጥብ ልዩነት ወደ 1 ለማጥበብ የሚያስችለውን ውጤት ለማስመዝገብም ነው ዛሬም ከሜዳ ውጪ ከሴልታ ቪጎ ጋር ጨዋታውን የሚያደርገው። ሪያል ማድሪድ እስካሁን ካደረጋቸው 26 የላሊጋ ጨዋታዎች 60 ነጥቦችን በመሰብሰብ በሁለተኛነት ተቀምጧል። ከላሊጋው መሪ ባርሴሎና ያለው የነጥብ ልዩነት ደግሞ 4 ብቻ ነው። ዛሬ ካሸነፈ ባርሴሎና እስኪጫወት ድረስም ልዩነቱን ወደ 1 ማጥበብ የሚችልበት እድል አለው። ስፖርትስ ሞል ድረገጽ እንደገለጸው ከሆነ ሪያል ማድሪድ የዛሬውን ጨዋታ ለማሸነፍም ይቸገራል ብሏል። ምክንያቱ ደግሞ ቡድኑ ወሳኝ ተጫዋቾቹን በጉዳት ምክንያት የማያሰልፍ በመሆኑ ነው። አይደር ሚሊታኦ፣ ጁድ ቤሊንጋም፣ ዳኒ ሰባዮስ፣ ኬሊያን ምባፔ፣ ሮድሪጎ ጓይሽ እና ዳቪድ አላባ ባጋጠማቸው ጉዳት ለሪያል ማድሪድ የማይሰለፉ ተጫዋቾች መሆናቸውን ነው ስፖርትስ ሞል መረጃውን ያጋራው። የሪያል ማድሪድ አሰልጣኝ አልቫሮ አርቤሎዋ ለሱፐር ስፖርት በሰጡት አስተያየትም ከላሊጋው መሪ ባርሴሎና ያለውን የነጥብ ልዩነትም ወደ 1 ዝቅ ለማድረግም እንጫወታለን ብለዋል። ከባርሴሎና ጋር የዋንጫ ፍልሚያ ይቀጥላል ነው ያሉት። ተጋጣሚው ሴልታ ቪጎ ከ26 ጨዋታዎች 40 ነጥቦችን በመያዝም 6ኛ ደረጃ ላይ ይገኛል። የዚህኛው ጨዋታን ደግሞ ቢያሸንፍ ከኋላ የሚከተሉት ቡድኖችን እንዳይደርስበትም ያደርጋል እንጂ ደረጃው ላይ ለውጥም አያመጣም ተብሎ ነው የሚታሰበው። ሁለቱ ቡድኖች እንደ አውሮፓውያኑ አቆጣጠር ከ2003 ወዲህ ከተገናኙባቸው 33 የላሊጋ ጨዋታዎች ሪያል ማድሪድ በ27 ጨዋታዎች ማሸነፍ ችሏል። ሴልታ ቪጎ ያሸነፈው በ4 ጨዋታዎች ብቻ ነው። በ2 ጨዋታዎች ደግሞ አቻን የተለያዩት።
የሴልታ ቪጎ አሰልጣኝ የሆኑት ጊራልዝ ደግሞ ሪያል ማድሪድ በቅርብ ጊዜ ተደጋጋሚ ሽንፈት ቢደርስበትም አደገኛ ቡድን መሆኑን እናውቃለን ሲሉ ጭምር ተናግረዋል። ዛሬ ታላቁን ቡድን ለማሸነፍ መዘጋጀታችንንም እነግራችኋለን ብለዋል። ላሊጋውን ባርሴሎና፣ ሪያል ማድሪድ እና አትሌቲኮ ማድሪድ ነው በቅደም ተከተል እየመሩ የሚገኙት። ማዮርካ፣ ሌቫንቴ እና ሪያል ኦቪዬዶ ደግሞ የመጨረሻዎቹን ደረጃዎች የያዙ ናቸው። ከዛሬው ጨዋታ አስቀድመው የሪያል ማድሪዱ አሰልጣኝ አልቫሮ አርቤሎዋ የተለያዩ ጉዳዮችን አንስተዋል። ከመሪው የምንርቀው በ18 ነጥብ ሳይሆን በ4 ነጥቦች ብቻ ነው ብለዋል። በሂሳባዊ ስሌት ከላሊጋው የዋንጫ ፉክክር የመውጣት ሁኔታ ቢያጋጥመንም እንኳን እስከ መጨረሻው ድረስ መታገላችንን እንቀጥላለን፣ አሁንም ዋንጫውን ለማሸነፍም እንሞክራለን ሲል ነው አልቫሮ አርቤሎዋ ሀሳቡን የተናገረው። ከኬሊያን ምባፔ ጋር በየዕለቱ አወራለሁ፣ እሱ አሁን ላይ ያለበትን ሁኔታ እየተቆጣጠርኩ ነው ሲልም ጭምር ነው አርቤሎዋ የሚናገረው። እንደ ሪያል ማድሪድ ባለ ታላቅ ክለብ ውስጥ ሁሉንም ነገር የማሸነፍ ከፍተኛ የሆነ ፍላጎት ስላለ ሽንፈቶች ሲመጡ ሁኔታውን መቀበል ሁልጊዜም አስቸጋሪ ነው። እኛ አሁን ላይ ትኩረታችን በዛሬው ጨዋታ ላይ ነው። እናም ደግሞ ከአሁን በፊት ወደ ነበረው አጨዋወታችን ለመመለስም ምን ማድረግ እንደምንችል እንመለከታለን ብሏል አርቤሎዋ። እንግዲህ ከሴልታ ቪጎ ጋር የምናደርገው ጨዋታ በጭራሽ ቀላል ጨዋታ ይሆናል ብዬ አልጠብቅም ሲልም ጭምር ተናግሯል። ምክንያቱም እነሱ አሁን ላይ በጥሩ ብቃት ላይ ናቸው። አሁን ደግሞ በራስ መተማመን ከፍተኛ ነው። ከአሁን በፊትም በርካታ አስፈላጊ የሚባሉ ድሎችን ማስመዝገብ ችለዋል። በአጠቃላይ ወደዚህ ስንሄድም ያለው ድባብ ሁልጊዜም በጣም ከባድ ሊሆን እንደሚችል አስባለሁ ሲልም ነው የተናገረው። አርቤሎዋ ይቀጥልና ከማየው ነገር አንጻር ዋንጫ የማሸነፍ በሁላችንም ዘንድ ብሩህ ተስፋ አለ። ሆኖም አሁን ላይ እኔ ግን የማስበው ስለ ሴልታ ቪጎ ጨዋታ ብቻ ነው። ለጊዜው ስለ ሌላ ነገር ማሰብ አልችልም ሲልም ጭምርም ነው የተናገረው አሰልጣኝ አልቫሮ አርቤሎዋ። ሪያል ማድሪድ ኬሊያን ምባፔ ኢቲሃድ ላይ ከማንቸስተር ሲቲ ጋር በሚደረገው የአውሮፓ ቻምፒየንስ ሊግ ጨዋታ 16ቱ ጥሎ ማለፍ ዙር ላይ የመልስ ጨዋታው ላይ ከጉዳቱ አገግሞ እንደሚደርስም ሙሉ እምነት እንዳላቸው ነው ሳንቲ አውና መረጃውን እያጋራ የሚገኘው። ሪያል ማድሪድ በክረምቱ የዝውውር መስኮት የአማካይ ስፍራ ተጫዋች ለማስፈረም ንቁ ነው። ሮድሪጎን በተመለከተ የሚናገሩት ነገር ይኖራል። በመጀመሪያው ግን ተጫዋቹ ምን እንደሚወስን መጠበቅ ይኖርባቸዋል ተብሎ ነው የሚታሰበው። በዝውውር ጉዳይ ላይ ምናልባት ስሙ ሊነሳ እንደሚችል ይገመታል። ነገር ግን አሁን ላይ የኤሲኤል ጉዳት እንደገጠመው ይታወቃልና ያ ነገር ምናልባት ወደ ኋላ ሊያደርገው እንደሚችል ነው የተገለጸው። ሪያል ማድሪድ በክረምቱ የዝውውር መስኮት ኒኮ ሽሎተርቤክን ለማስፈረምም እንደ አማራጭ ይዘውታል። ሁኔታውንም በቁም ነገር እያሰቡበት ነው። ሆኖም በአሁኑ ጊዜ በሁለቱ ወገኖች መካከል የተጀመረ ግን ተጨባጭ ድርድር እንደሌለ ነው ፋብሪሲዮ ሮማኖ መረጃውን እያጋራ የሚገኘው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የ2025 የአሜሪካ ሻምፒዮኖቹን ኢንተር ማያሚን በቤተ መንግስታቸው ጋብዘዋቸዋል። በነበረው የቤተ መንግስት መርሃ ግብር ላይም ሊዮኔል ሜሲን ጨምሮ ሙሉ የቡድን አባላትም ታድመዋል። ዶናልድ ትራምፕ ለሊዮኔል ሜሲ አቀባበል ባደረጉለት መድረክም እንኳን ወደ ነጩ ቤተ መንግስት መጣ ሲሉ ተቀብለውታል። ዶናልድ ትራምፕ ለሊዮኔል ሜሲ ያላቸውን አድናቆት ሲገልጹም ወደዚህ ታላላቅ ተጫዋቾች መጥተው ይጫወታሉ፣ ነገር ግን ዋንጫ አያገኙም። ሊዮኔል ሜሲ አሜሪካ መጥቶ ይህንን ማድረግ ችሏል ሲሉ ነው የተደመጡት። ልጄ የሊዮኔል ሜሲና የክሪስቲያኖ ሮናልዶ ትልቅ አድናቂ ነው ሲሉ ነው የአሜሪካው ፕሬዝዳንት የተናገሩት። ዶናልድ ትራምፕ በተጨማሪም ለሉዊስ ሱዋሬዝ ያላቸውንም አድናቆት በገለጹበት ንግግር ሱዋሬዝ ከዓለማችን የምንጊዜ ምርጥ አጥቂዎች መካከል አንደኛው ነው ብለውታል። ሊዮኔል ሜሲ በስነ ስርዓቱ ላይም የክለቡ ቀለም ያረፈበትን ሽልማትም ለዶናልድ ትራምፕም እንዳበረከተላቸው ጭምር ነው የተነገረው። ኢኳዶራዊው የክለብ ብሩዥ ተከላካይ የሆነው ጆኤል ኦርዴኔስ ወደ ፕሪምየር ሊግ የማምራት ፍላጎት እንዳለው ይፋ ተደርጓል። ፕሪምየር ሊግ የምወደው ሊግ ነው ያለው ተጫዋቹ ወደ ፕሪምየር ሊግ አምርቼ ደግሞ መጫወት ከቻልኩኝ ጥሩ ይሆናል ሲልም ጭምር ነው የተናገረው። አክሎም ያለው ተክለ ሰውነት ለፕሪምየር ሊግ የሚስማማ መሆኑም ይናገራል። ከልጅነቴ ጀምሮ የሊቨርፑል ትልቅ ደጋፊ ነበርኩኝ ሲል ጆኤል ኦርዴኔስ ጨምሮ ተናግሯል። የ21 ዓመቱ ተጫዋች ጆኤል ኦርዴኔስ በዚህ ዓመት ለክለቡ 20 የሊግ ጨዋታዎችን ሲያደርግ 3 ጎሎችንም ማስቆጠር መቻሉን የምናስታውሰው ጉዳይ ነው። የፓሪስ ሰን ጀርሜን ደጋፊዎች በሐሰተኛ ትኬት ተጭበርብረዋል። በርካታ የፈረንሳዩ ክለብ ፓሪስ ሰን ጀርሜን ደጋፊዎች ሐሰተኛ ትኬቶችን በመግዛት መጭበርበራቸውን የገለጹት። ሐሰተኛ ትኬት በመግዛትም የተጭበረበሩት 2000 ደጋፊዎች በቲክቶክ ማህበራዊ ሚዲያ ላይ መሆኑን የተነገረው። በሐሰተኛ ትኬት የጠፋው ገንዘብም 400,000 ዩሮ እንደሚገመት ሲገለጽ ምርመራም እየተካሄደ ነው ተብሏል። የቲክቶክ ገጹ ፓሪስ ሰን ጀርሜን ፕሌስስ 75 ተብሎ የሚጠራ ሲሆን አሁን ላይም ከሁሉም ቦታ እንዲጠፋ መደረጉን የተነገረው። በማጭበርበር ወንጀሉ የተሳተፉ ግለሰቦችም 5 ዓመት እስርና የገንዘብ ቅጣት እንደሚጠብቃቸው ጭምር ነው ይፋ እየተደረገ የሚገኘው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን።
ፏር ባሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደረግኩኝ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን እንገናኛለን። ለዛሬ ግን እዚህ ጋር ላብቃ። መልካም ጊዜ፣ መልካም ምሽት እንዲሆንላቸው ነው በአክብሮት የምመኘው።